በምስራቅ ህንድ ነዋሪ የሆነው ግለሰብ እህቱ ከሞተች በኋላ በባንክ ውስጥ የነበራትን ገንዘብ ለማውጣት ባለመቻሉ መሞቷን ለማሳየት አስክሬኗን እንዲያመጣ መገደዱ የበርካታ ዓለም አቀፍ መገናኛ ብዙሃንን ቀልብ የሳበ፣ ብዙዎች ደግሞ በአግራሞትና እንደዚህም ይደረጋል እንዴ ሲሉም የጠየቁበትን ክስተት ስለማስተናገዱም፣ ከዚህም በተጨማሪ በመካከለኛው ምስራቅ የቀጠለው ጦርነት እልባት ባለማግኘቱ ምክንያት በዓለማችን ላይ የዓለም የነዳጅ ድፍድፍ ዋጋ ሰሞኑን በድጋሚ ማሻቀቡ ሌላኛው የዓለም ኢኮኖሚ ስጋት ስለመሆኑ፣ የሶማሊያ የባህር ላይ ወንበዴዎችም በየመን አቅራቢያ ላይ የምትገኝ ነዳጅ የጫነችን መርከብ አግተው ማን እየበላ ማን ይሞታል በሚል እሳቤ ወደ ሶማሌ ይዘው ስለመሄዳቸው። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን፣ ከኛ ጋር አብራችሁን ስትቆዩ እኚህንና ሌሎች የተለያዩ ዓለም አቀፍ እውነቶችን የምታዳምጡ ይሆናል። በቀዳሚነት ከምንመለከተው አንኳር ጉዳዮች ውስጥ የህንዳዊውን ግለሰብ አሳዛኝም አስገራሚም ታሪክ ይሆናል። በምስራቅ ህንድ ነዋሪ የሆነው ግለሰብ እህቱ ከሞተች በኋላ በባንክ ውስጥ የነበራትን ገንዘብ ለማውጣት ባለመቻሉ መሞቷን ለማሳየት አስክሬኗን ባንክ ቤት ድረስ ይዞ መምጣቱ ብዙዎችን ያስደነገጠም ያሳዘነም ዜና ሆኗል። የ52 ዓመቱ ጁቲ መንዳ ወደ ባንክ የእህቱን አስክሬን ተሸክሞ ሲሄድ የሚያሳየው ቪዲዮ በስፋት ከተጋራ በኋላ ቁጣንም ቀስቅሷል። ግለሰቡ በተደጋጋሚ እህቱ በባንክ ውስጥ ያላትን የቁጠባ ገንዘብ ለማውጣት ቢሞክርም መሞቷን የሚያሳይ ማስረጃ ካላመጣ እንደማይቻል ስለተነገረው ይህንንም ለማድረግ መገደዱን ተናግሯል። ፖሊስ የእህቱን አስክሬን ወደ ባንክ ለማምጣት ከተቀበረችበት ቆፍሮ ማውጣቱን አስታውቋል። ባንኩ ግን ግለሰቡ ይህንን እንዲያደርግ አለመጠየቁን በመግለጽ ግለሰቡን የተጠየቀው ህጋዊ ሰነድ ብቻ መሆኑን ነበር ያብራራው። በዚህ የእህቱ ሞት አንድም የተበሳጨው፣ ሁለተኛም በባንክ ቤቱ አሰራር ያዘነው ይህ ግለሰብ ግን የህጋዊ ማስረጃ ሳይሆን ይሄው ሬሳችሁ የእህቴ ሬሳ ይሄ ነው ሲል ነበር ያሳያቸው። ባንኩ አክሎም ይህ ሊሆን የቻለው የባንክ አሰራርን በሚገባ ካለመረዳት ነው በማለት አሁንም ቢሆን ለገንዘቡ ለህጋዊ ወራሽ ብቻ እንደሚሰጥ አስታውቋል። በህንድ ኪዮን ጃሃር አውራጃ የሚኖረው ጁቲ መንዳም አስክሬኑን ተሸክሞ ወደ ባንኩ የሄደው ሰኞ ዕለት ነበር። ግለሰቡ የእህቱን አስክሬን ተሸክሞ ሲሄድ የሚያሳይ ተንቀሳቃሽ ምስል ተቀርጾ በስፋት በተጋራ በኋላም መላ አገሪቱ ቁጣ የቀሰቀሰ ሲሆን የአካባቢው አስተዳደርና ባንኩ ግለሰቡን በሚገባ ማስረዳት ባለመቻሉ ትችት ተሰንዝሮባቸዋል። የኦዲሻ ገቢዎች ሚኒስተር ሱርሻ ፑጃሪም በጉዳዩ ላይ ምርመራ እየተደረገ መሆኑን ገልጸው በቅርንጫፍ ስራ አስኪያጅ ላይ እርምጃም እንደሚወሰድ ተናግረዋል። የኪዮንጃር አስተዳደር በበኩላቸው የሰዎችን መብትና ክብር ለመከላከል ቅድሚያ የሚሰጥ መሆኑን በመግለጽ የተሰማቸውን ትልቅ ስጋት ተናግረዋል። ሙንዲ ለቢቢሲ ሂንዲ የ56 ዓመት እህቱን ካላራም የሞተችው በዚህ ዓመት ጥር ውስጥ አካባቢ መሆኗን ገልጾ ከዚያ ጊዜ ጀምሮ ገንዘቧን ከባንኳ ለማውጣት መቸገሩን አስረድቷል። በቀን ሰራተኝነት ትሰራ ነበር ያለው ሙንዳም ባለቤቷ እና ልጇ ከሞተ በኋላ ወደ ቤተሰቦቹ ቤት መምጣቷንም አብራርቷል። ከመሞቷ ጥቂት ቀናትም ቀደም ብሎ ያሏትን ከብቶች ሽጣ 19300 ሩፒ ወይም ደግሞ 203 የአሜሪካን ዶላር በባንክ ማስቀመጧን ጨምሮ አስረድቷል። ሙንዳ ከእህቱ ሞት በኋላ የባንኩ ቅርንጫፍ በተደጋጋሚ እየተመላለሰ ቢያናገርም ገንዘቡን ሊሰጡት እንዳልቻሉ አስረድቷል። የባንኩ ስራ አስኪያጅ ሊሰማኝ ፈቃደኛ ሳይሆን ቀረም፣ በተደጋጋሚ ማስረጃ እንዳቀርብ ሲጠይቀኝ ተስፋ ቆረጥኩኝ ይላል። የእህቴንም አስክሬን ያመጣሁት መሞቷን ለማሳየት ነው። በህንድ በስፋት የተጋራው የሙንዳ ቪዲዮም በማዳበሪያ የተጠቀለለ አስክሬን ተሸክሞ ወደ ባንክ ሲሄድና መግቢያ በሩ ላይ ሲያስቀምጥ ያሳያል። ቪዲዮንም የቀረጸው ማን እንደሆነ አይታወቅም። ይህ ተንቀሳቃሽ ምስልም ቁጣን ከቀሰቀሰ በኋላ አንድ ሰው ከሞተ በኋላ ያለውን ገንዘብ ቤተሰቡ ከባንክ ለማውጣት የሚያጋጥማቸውን ውጣ ብረድ በግልጽም ኮንነዋል። ሌሎች ደግሞ የገጠሩ ማህበረሰብ የባንክ አሰራርን ባለማወቁ በተደጋጋሚ ስለሚገጥመው ሰፊ ተግዳሮትም ማሳያ ነው ይላሉ። በህንድ አንድ የባንክ አካውንት ያለው ግለሰብ ወራሹን ሳያሳውቅ ከሞተ ቤተሰቡ ወይም ወራሹ ነኝ የሚል ግለሰብ የሞት ምስክርነት ወረቀት የወራሽነት ማስረጃ ማቅረብ ይኖርባቸዋል። እንዲህ አይነት ሂደቶች ከከተማው ርቀት በሚገኙ የገጠር አካባቢዎች ረጅም ቀናት ይወስዳሉ። የሙንዳ ቪዲዮ ከታየና ቁጣን ከቀሰቀሰ በኋላ እህቱ ገንዘቧን ያስቀመጠችበት ባንክ ኢንዲያን ኦቨርሲስ የሟች አስክሬን
ማምጣት አልጠየቅንም ሲል አስተባብሏል። ሙንዳ ማድረግ ያለበት ቢነገረውም ያንን አልተከተለም ያለው ባንኩ ግለሰቡ መጀመሪያ ሲመጣ ጠጥቶ ነበረ በማለት በመቀጠልም መረበሹን አስታውቋል። በኋላም ላይ የእህቱን አስክሬን ተሸክሞ ወደ ባንኩ ማምጣቱን በመግለጽ ሁኔታው የሚረብሽ እንደነበር አስረድቷል። የቅርንጫፉ ስራ አስኪያጅም ሹሻንታ ኩማር ሲቲ ለቢቢሲ ሂንዲ እንደተናገሩት ከሆነ ሙንዳ መጀመሪያ እህቱ ፓራላይዝድ መሆኗንና ወደ ባንክ መምጣት እንደማትችል ተናግሮ ነበርም ይላሉ። የባንኩ ሰራተኞች ወደ ቤቷ በመሄድ ሊረዷት ሂሳብ ቢያቀርቡም እርሱ ግን ሞታለች ማለቱን አስረድተዋል። ስራ አስኪያጁ አክለውም ግለሰቡ ላለፉት 2 ወራት ወደ ባንክ አለመምጣቱን በመግለጽ ገንዘቡን የሚጠይቁ ሌሎች ወራሾች መጥተዋልም ብለዋል። ባንኩ አሁንም ወራሽ በመሆናቸውና ግለሰቧ መሞቷን የሚያሳይ ህጋዊ ሰነድ መጠየቁንም ጭምር አስረድቷል። ፖሊስና የአካባቢው አስተዳዳሪዎች ሙንዳን ካነጋገሯት በኋላ የእህቷ አስክሬንም መልሶ እንዲቀበር በማድረግ ጥያቄው እንደሚስተናገድለትም አስረድተውታል። ባለስልጣኑ ለግለሰቡ 30,000 ሩፒ በድጋፍ መልክ አበርክተውለታል። ረቡዕ ዕለትም እህቱ መሞቷን የሚገልጽ ምስክር ወረቀትና ህጋዊ ወራሽነት የሚያሳይ ሰነድ የተሰጠው ሲሆን ባንኩም ገንዘቡን ለሟች ህጋዊ ወራሽ ቤተሰብ መተላለፉን ተናግሯል ሲል ቢቢሲ በአስገራሚ ገጹ ላይ የህንዱን አሳዛኝ ገበሬ ህይወትም አስቃኝቷል። ከመካከለኛው ምስራቅ ባለፈ ለዓለም ጦሱ እየተረፈ ያለው የሆርሙዝ ወሽመጥ የሶማሊያ የባህር ላይ ወንበዴዎች ፓይሬቶችም የነዳጅ ጫኝ መርከብን ከየመን ባህር ዳርቻ አግተው ወደ ሶማሊያ መውሰዳቸው የደህንነት ምንጮች ለቢቢሲ ተናግረዋል። የወትሮ ቢሆን በዚህ በቀይ ባህር አካባቢ የሚንቀሳቀሱ መርከቦች የያዟቸውን ኮንቴነሮችና መርከቦችን በማገት የሚታወቁት የሶማሊያ የባህር ላይ ወንበዴዎች አሁን ላይ ግን ፍላጎታቸውና ጥያቄያቸው ወደ ነዳጅ ከፍ ብሎ ከየመን ባህር ዳርቻ አካባቢ የምትንቀሳቀስ አንድ ነዳጅ የጫነችን መርከብ አግተው ወደ ሶማሊያ መውሰዳቸውን የተገለጸው የየመን የባህር ዳርቻ ጠባቂዎች ቀደም ሲል እንደገለጹት ኤምቲ ዩሪካ የተባለ መርከብ ተጠልፎ ወደ ሶማሊያም ተወስዷልም ብለዋል። የሶማሊያ ደህንነት ምንጮች እንዳሉትና በቃና ወደብ አቅራቢያ የሚገኝ የኤደን ባህረ ሰላጤም በባህር ላይ ወንበዴዎች እጅ ወድቋልም ይላሉ። ለቢቢሲ አስተታቸውን የሰጡት የከፊል ራስ ገዟ ፑንትላንድ 3 የደህንነት ባለስልጣናት የባህር ወንበዴዎች በኤደን ባህረ ሰላጤ ላይ የምትገኘውን ቃንዳላ የባህር ዳርቻ ከተማን ለቀው ወጥተዋል ብለዋል። ከሳምንት በፊት በሶማሊያ የባህር ወንበዴዎች የተጠለፈው የሆነር 25 መርከብን ተከትሎ በ10 ቀናት ውስጥ በአካባቢው ሌላ ነዳጅ ጫኝ መርከብ ሲጠለፍ ይህ ለሁለተኛ ጊዜ ነው። ሆነር 25 ወደ መቋዲሾ እያመራ የነበረው 18500 በርሚል ነዳጅ ጭኖ ነበር። ኤምቲ ዩሪካ ከመታገቷ በፊት በምዕራብ አፍሪካዊቷ ቶጎ ባንዲራ እያውለበለበች የነበረ ሲሆን ቅዳሜ ንጋት 11 ሰዓት ላይ በታጣቂዎች ቁጥጥር ስር መዋሏን የደህንነት ባለስልጣናት ለቢቢሲ ተናግረዋል። መርከቧ በአሁኑ ወቅት በየመንና በሶማሊያ መካከል ባለው የኤደን ባህረ ሰላጤ እየቀዘፈች ሲሆን በሚቀጥሉት ሰዓታትም በሶማሊያ የውሃ ክልል መልህቋን እንደምትጥል ይጠበቃል። ዩናይትድ ኪንግደም የባህር ትራንስፖርት ኦፕሬሽን ዩኬኤምቲኬ አርብ ዕለት እንደገለጸው ከሆነ የታጠቁ ሰዎች በጀልባ በመሆን በየመን አልሞካላ አቅራቢያ ወደሚገኝ መርከብ ተጠግተው ነበር። 3 የተለያዩ የደህንነት ባለስልጣናት እንደገለጹት እነዚህ ታጣቂ ሰዎች በካላኡላ ወይም አሉላ የአሳ ማጥመጃ ከተማ አቅራቢያ ከሚገኝ የባህር ዳርቻ አካባቢ የተነሱም ናቸው። ካላኡላ የባህር ላይ ወንበዴዎች የኤምቲ ዩሪካን ለመያዝ ከሄዱበት ቦታ 209 ኪሎ ሜትር ርቀት ላይ ትገኛለች። እነዚህ 2 ጠለፋዎች በሶማሊያ ባህር ዳርቻ አካባቢ እየተስፋፋ የመጣውን የባህር ላይ ወንበድና ያሳያሉ ተብሏል። ዛሬ እገታ 2 ሳምንት በፊትም በዚሁ የባህር ላይ ወንበዴዎች ቁጥጥር ስር የገቡት መርከቦችን ቁጥርም 4 አድርሶታል። የሶማሊያ ባለስልጣናትም ሆኑ በሶማሊያ ውሃዎች ላይ የባህር ላይ ወንበዴዎችን የሚከላከለው የአውሮፓ ህብረት የባህር ኃይል ስለሰሞኑ እገታዎች ግን ምንም አለማለቱ ድርጊቱን እጅግ አሳዛኝ አድርጎታል። ከ2011 ጀምሮ እየተንቀሳቀሰ የመጣው የሶማሊያ ባህር ላይ ዘራፊ እስከ 2023 በመጨረሻ ጀምሮ የሁቲ አማጽያን በኤደን ባህረ ሰላጤና በቀይ ባህር ዳርቻዎች ላይ
ጥቃት ከሰነዘሩ በኋላ እንደገናም ጨምረዋል። ጥቃቶቹ የተነሳ ዓለም አቀፉ የባህር ኃይል የሁቲ ስጋትን ወደ መከላከል ትኩረት ሲያደርግ በሶማሊያ ባህር ዳርቻ ላይ የሚገኙ የታጠቁ ቡድኖች ክፍተቱን ተጠቅመው መርከቦችን ማገት ጀምረዋል። እየተካሄዱ ያለው የባህር ላይ ውንብድናዎችም ብዙዎችን ከሚያስተባብሉት በላይ የከፋም ነው። በሁሉም የባህር ዳርቻዎች የታጠቁ ቡድኖች እንቅስቃሴ እየጨመረ ነው ሲሉ የፑንትላንድ የክልል ጸጥታ ኃላፊ ለቢቢሲ ተናግረዋል። የታይዋን ፕሬዝዳንት ላይም ቺንግቲም መንግስታቸው ቻይና አፍሪካ ሀገራትን በግዛታቸው ላይ አውሮፕላናቸውን እንዳያበሩ ጫና አድርጓል ሲሉ ከወነጀለች በኋላ ኢስዋቲን ገቡ። ኢስዋቲን ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላት ብቸኛው የአፍሪካ ሀገር ነች። ፕሬዝዳንቱ ይህንን ጉብኝታቸውን ለቀናት በጥንቃቄ በዲፕሎማሲያዊና በብሔራዊ ደህንነት ቡድናቸው ዝግጅት ከተደረገበት በኋላ መካሄዱን ተናግረዋል። ፕሬዝዳንቱ ወደ ኢስዋቲን ለመጓጓዝ ስለተጠቀሙት መንገድ ተጨማሪ ዝርዝር መረጃ ሳይሰጡ ቀርተዋል። ቻይና ጉብኝትም በሚስጥር እየተካሄደ ማምለጥ የሚመስል ስትልም ገልጸዋለች። ቻይና የታይዋንን እንደ ግዛቷ አካል አድርጓ ስለምትመለከታት ከሌሎች ሀገራት ጋር ግንኙነት የመፍጠር መብትም እንደሌላት ትገልጻለች። የታይዋን ፕሬዝዳንትም ወደ ኢስዋቲን መጓዛቸው ብዙዎችን ያስገረመ ክስተት፣ ቻይናም ግዛቴ ናት በምትለው በዚችው ግዛቷም እየተከናወነ ያለውን ነገር ከሷ እይታ ውጪ መሆኑን ያሳያል ሲሉ የቻይናን የደህንነት ክፍተት ብዙዎች አንስተዋል። ፕሬዝዳንቱ በኢስዋቲኒ ጠቅላይ ሚኒስትር ራስል ዱላሜሬ አቀባበል ሲደረግላቸው እና በተደረደሩ ወታደሮች ፊት ሲያልፉም የሚያሳይ ምስል ተጋርቷል። የታይዋን ልዑክ ቡድን የውጭ ጉዳይ ሚኒስትር ሊን ቺያሉንግ እና የብሔራዊ ደህንነት ምክር ቤት አማካሪው ኤሌክስ ሁንጓን የተካተቱበት መሆኑን የፕሬዝዳንቱ ጽህፈት ቤት አስታውቋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እኔና የተለያዩ ዓለም አቀፍ መገናኛ ብዙሃን የያዟቸው አንኳር ጉዳዮች እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችን ኮሜንት፣ ሰብስክራይብ እና ላይክ አድርጉም። በድጋሚ ስላዳመጣችሁ እናመሰግናለን።